ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የመጋቢት 25 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ላለፉት ዓመታት በስራ ላይ የቆየውን ረቂቅ አዋጅ በተመለከተ አዲስ ረቂቅ አዋጅ እንዲተካ ውሳኔ ማስተላለፉ ተሰምቷል። ምንድነው? በዝርዝር ይዘነዋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ አዲስ መመሪያ አውጥቷል። ይህንንም በዝርዝር ወደ እናንተ እናደርሳለን። በሌላው መረጃችን ከመምህራኖች ጋር በተያያዘም አነጋጋሪ መረጃ ወጥቷል። በዚህም መምህራኖች ስራ ማቆማቸው ተሰምቷል። በምን ምክንያት? ይህንንም ወደ እናንተ ይዘናል። እንዲሁም ከጥሬ ገንዘብ ዝውውር ጋር በተያያዘ አዲስ መመሪያ ወጥቷል። በዚህ መመሪያ መሰረት ተግባራዊ ካላደረጋችሁ ከባድ ቅጣት እንደሚጣል ይፋ ሆኗል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም የአፍሪካ ልማት ባንክ የመካከለኛው ምስራቅ ጦርነት ለ3 ወራት ከቀጠለ የአፍሪካ የኢኮኖሚ እድገት 0.2 በመቶ ሊቀንስ ይችላል ማለቱን በዚህ ሰዓት ሪፖርት ይፋ አድርጓል። ጦርነቱም ለ6 ወራት ከቀጠለ ወደ አህጉሪቱ የሚገባው የውጭ ቀጥተኛ ኢንቨስትመንትና የልማት እርዳታ እንደሚቀንስ፣ የኢኮኖሚ እድገቱም በ1.5 በመቶ ሊቀንስ እንደሚችል ባንኩ ገልጿል። በዚህም ጦርነት በአህጉሪቱ ላይ የሚያሳድረው ተጽዕኖ መጠነኛ ይሆናል ተብሎ ቢጠበቅም የአህጉሪቱ ኢኮኖሚ ግን ከጦርነቱ በፊትም በከፍተኛ የዕዳ ጫና፣ በዓለም አቀፍ እርዳታ ማሽቆልቆልና በዓለም አቀፋዊ ያለመረጋጋት ሲፈተን መቆየቱን ባንኩ ጠቅሷል። በባንኩ ትንበያ መሰረት የአህጉሪቱ ኢኮኖሚ በተያዘው ዓመት በ4.3 በመቶ ያድጋል ተብሎ ይጠበቃል ብሏል። የመካከለኛው ምስራቅ ጦርነት ባስከተለው የዋጋ ግሽበት ተጽዕኖ ሳቢያ የ29 የአፍሪካ ሀገራት ገንዘብ የመግዛት አቅም ማሽቆልቆሉን የጠቀሰው ባንኩ ጦርነቱ የነዳጅ የምግብና ማዳበሪያ ዋጋ እንዲያሻቀብ ማድረጉ ከወዲሁ በርካታ ሀገራትን እየፈተነ ይገኛል ማለቱን ዋዜማ በዚህ ሰዓት ይፋ አድርጋለች። ይህ በእንዲህ እንዳለ በዛሬው ዕለት ከመምህራኖች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በትግራይ ክልል የመምህራን ደሞዝ ላለፉት ጥቂት ወራት ባለመከፈሉ ትምህርት ቤቶች የመማር ማስተማር ስራቸውን ማቆም መጀመራቸውን በዚህ ሰዓት ዋዜማ ይፋ አድርጋለች። በማዕከላዊ ትግራይ ዞን አበርገሌ ወረዳ መምህራን ደሞዛቸውን ባለመገኘታቸው የመማር ማስተማር ስራ ሙሉ በሙሉ ማቆሙን የክልሉ ቴሌቪዥን ዘግቧል። የወረዳው ትምህርት ቤት ጽሕፈት ቤት በወረዳው የሚገኙ 46 ትምህርት ቤቶች በሙሉ ትምህርት ማቆማቸውን መግለጹን ዘገባው ጠቅሷል። መምህራን ስራ በማቆማቸው ሳቢያ ትምህርት ሙሉ በሙሉ ያቆሙት 41ኛ ደረጃ ትምህርት ቤቶችና 5 ሁለተኛ ደረጃ ትምህርት ቤቶች ሆነዋልም ተብሏል። የደሞዝ ጥያቄ አንስተው ማስተማር ያቆሙት መምህራን 1780 ያክል ሲሆኑ ከትምህርት ገበታ ውጭ የሆኑ ተማሪዎች ብዛት ደግሞ ወደ 28827 መሆኑን የጣቢያው ዘገባ ያመላክታል ሲል ዋዜማ በዚህ ሰዓት ይፋ ማድረጉን ተመልክተናል። በሌላው መረጃችን የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባ ላለፉት 64 ዓመታት በስራ ላይ የቆየውን ረቂቅ አዋጅ በተመለከተ አዲስ ረቂቅ አዋጅ መተካቱ ተገልጿል። በቀዳማዊ ኃይለ ሥላሴ ዘመነ መንግስት ጸድቆ ላለፉት 64 ዓመታት በስራ ላይ የቆየው የወንጀል ሕግ ስነ ስርዓት የማስረጃ ሕግ ተካቶበት በትናንትናው ዕለት መጋቢት 24 ቀን 2018 የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ የዳኝነት ስልጣን እንዲኖራቸው የሚደነግግ አንቀጽ አካቶ ሙሉ በሙሉ ጸድቋል። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው የወንጀል ሕግና ስነ ስርዓት የማስረጃ ሕግ ረቂቅን አስመልክቶ የሕግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበውን ሪፖርትና ምክር ሐሳብ መርምሮ በመላው አገሪቱ ላይ ተግባራዊ እንደሚደረግ በአብላጫ ድምፅ ጸድቆ ተግባራዊ እንዲደረግ ውሳኔ አስተላልፏል። በሌላው መረጃችን የአዲስ አበባ ከተማ አስተዳደር ንግድ ቢሮ አዲስ መመሪያ ይፋ አድርጓል። ቢሮው በመካከለኛው ምስራቅ በተከሰተው ቀውስ ምክንያት ሊያጋጥም የሚችለውን የነዳጅ እጥረት ለመከላከልና ስርጭቱን በስርዓት ለመምራት እንዲቻል
በነዳጅ ማደያዎች ቅድሚያ አገልግሎት የሚሰጡትን ተቋማት ዝርዝር ይፋ አድርጓል። በዚህ መሰረት ለነዳጅ አጓጉዥ ተሽከርካሪዎች ቦቲ፣ ለከፍተኛ አምራች ኢንዱስትሪ በተለይ መሰረታዊ የምግብ ፍጆታና ኤክስፖርት ምርቶችን ለሚያመርቱ ተቋማት ቅድሚያ ይሰጣል። በተጨማሪም ግንባታ ላይ ላሉና ትኩረት ለሚሰጣቸው የመንግስትና የግል ፕሮጀክቶች፣ ለደረቅ ጭነትና ለግንባታ ቁሳቁስ አጓጓዥ ተሽከርካሪዎች እንዲሁም ገበያን ለማረጋጋት የግብርና ኢንዱስትሪ ፍጆታ ምርቶችን ለሚያጓጉዙ ተሽከርካሪዎች አገልግሎቱን በቅድሚያ እንደሚሰጥ ገልጾ ለግብርና ማሽነሪንግ፣ ትራክተር፣ ለሀገር አቋራጭ የህዝብ ማመላለሻ እንዲሁም ለከተማ የህዝብ ትራንስፖርት አገልግሎት ሰጪ ተቋማትም በተመሳሳይ ቅድሚያ እንደሚሰጥ ይፋ አድርጓል። ለህብረተሰብ አገልግሎት ሰጪ የሆኑ አምቡላንሶች፣ ቀዶ ጥገና የሚያከናውኑ የጤና ተቋማት፣ ኤሌክትሪክ አገልግሎት ሰጪና ሌሎች እንዳስፈላጊነቱ በንግድ ቢሮ እንዲቀርቡ በግብረ ኃይል ውሳኔ የሚሰጥባቸው ተቋማትም የቅድሚያ ተጠቃሚ እንደሚሆኑ ቢሮ አስታውቋል። ይህ ውሳኔ የከተማዋን መሰረታዊ እንቅስቃሴ ሳያስተጓጉል ለማስቀጠል ያለመ መሆኑ በዚህ ሰዓት መመሪያው አስነብቦናል። በሌላው መረጃችን ከጥሬ ገንዘብ ዝውውር ጋር በተያያዘ ባንክ ላይ ገንዘብ ላስቀመጣቸው እህት ወንድሞች በሙሉ አዲስ መመሪያ ይፋ ሆኗል። ይህንን መመሪያ ተግባራዊ ካላደረጋቸው ከባድ ቅጣት እንደሚጣል የኢትዮጵያ ብሔራዊ ባንክ በዚህ ሰዓት ያወጣው መግለጫ ይፋ ሆኗል። ብሔራዊ ባንክ ኢትዮጵያ ውስጥ በአሁኑ ወቅት ፍቃድ ያላቸውን የገንዘብ አስተላላፊ ድርጅቶች ዝርዝራቸውን ይፋ አድርጓል። የኢትዮጵያ ብሔራዊ ባንክ በዚህ ሰዓት እንግዲህ የ23 ባንኮችን ድርጅቶች ስም ዝርዝር በስክሪኑ ላይ አስቀምጬላችኋለሁ። ይህ የኢትዮጵያ ብሔራዊ ባንክ እንግዲህ ያወጣቸው የባንኮቹን ስም ዝርዝር ብቻ ለገንዘብ አስተላላፊ ድርጅቶች ማስተላለፍም ሆነ መቀበል የግድ እንዲሆን በዚህ ሰዓት ነው እንግዲህ ይፋ ያደረገው። ፍቃድ በሌላቸው ገንዘብ ላኪ ድርጅቶች በኩል ገንዘብ መላክ ወይንም መቀበል በሕግ እንደሚያስቀጣ ሲል በዚህ ሰዓት ማስጠንቀቂያውን ይፋ አድርጓል። አያይዞም የኢትዮጵያ ብሔራዊ ባንክ እንደጠቀሰው በዚህ ድርጊት ውስጥ መሳተፍ በሕገወጥ መንገድ በተገኘ ገንዘብ ውስጥ እንደ መሳተፍ የሚቆጠር ወንጀል ሊሆን እንደሚችል የገለጸው ባንኩ ሕዝቡ ፍቃድ ያላቸውን ገንዘብ አስተላላፊ ድርጅቶች ብቻ እንድትጠቀሙ ሲል በዚህ ሰዓት እንግዲህ ሙሉ በሙሉ መግለጫውን አውጥቶ ወደ እናንተ አድርሰናል። በተለይ በተለያዩ የዓለም ሀገራት ያላችሁ እጅግ ለበርካታ ጊዜያት እንግዲህ እየተከታተልኩ መረጃውን ወደ እናንተም ሳደርስ ነበረ። ስለዚህ ከፍተኛ ጥንቃቄ አድርጉ። በስክሪኑ ላይ ያሉትን ስም ዝርዝሮች ብቻ ይፋ መደረጋቸው እንግዲህ ስክሪንሾት አድርጋችሁ አስቀምጡት። ለዕለቱ የያዝኩላችሁ መረጃ ይህንን ይመስላል። ቪዲዮን ላይክ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።